አሁን እኔ እናንተ ጊዜ ነው ትንሽ ወንድሜ። አንቺ አላጠፋሽም የኔ ቆንጆ፣ ምንም አላደረግሽም አንቺ። እውነት አድናን፣ እኔ ምንም አውቀው ነገር የለም ስለተፈጠረው ነገር ምንም አላስታውስም። እውነቴን ነው። አውቃለሁ፣ ገብቶኛል፣ ሁሉም ነገር ገብቶኛል። ልታስረጅኝ አትሞክሪ። ሮቤል ራሱ እዚህ ይቆያል እኮ እሱ እንዳትናገሪ ስላለኝ እንጂ ሳራን አመጣልሻለሁ ብሎኝ ነው እንጂ። ሳራን አገናኝሻለሁ ብሎኝ ነው? አዎ፣ ሳራ የት እንደሆነች ያውቃል። ሳራ የት እንዳለች ያውቃል ሮቤል? አዎ፣ በጣም እርግጠኛ ነኝ ያውቃል። እዚህ በቆየሁባቸው ጊዜያቶች ሁሉ ያገኘኋቸው መረጃዎች ስለ ሳራ የሚያውቀው ነገር እንዳለ ነው። አንቺ አትጨነቂ፣ ነው ጠይቁ። ሉጣ እንደዛ ነው? አውጭ አድናን አድናን ሮቤልን በስተመጨረሻ ጨልሏል ማለት ነው። ታዲያ አድናን ሁሉን ነገር ሰምቶ ነበር። ማለትም እንግዲህ ልኋና ራሷን ስታ እንድትወድቅና የእንቅልፍ መድኃኒት ሰጥቷት እንደነበረ ሮቤል ከሚራ ጋር እንግዲህ ሚራ መድኃኒቱን አግኝተዋለች ማለት ከብርጭቆ የቀረውን እንግዲህ ስታሸተው ሮቤል ሆን ብሎ እንዳጠመዳትና ልኋና ምንም አይነት ስህተትና ውሸት እንደሌለባት አረጋግጣ ነበረ። ታዲያ ይህን ነገር ይዛ እንግዲህ ሮቤልን እያፋጠጠችው ነበረ ማለት ምንም የማታወቀዋ ልጅ እንዴት ታባልጋ እንዴት እንደዚህ አይነት ቅዠትን ታደርጋለህ? በማለት እንግዲህ በእርግጥ ሚራ ለራሷ ጥቅም አንጻር ነው ማለት ልኋና በእርግጠኝነት ከሮቤል ጋር ያላትን ግንኙነት ማወቅ ስለምትፈልግና እንዲሁም ደግሞ በሮቤል ሲመጡብኝ የአራስ ነብር ያደርገኛል ብላ ስለምታስብ አሁን ላይ ይህን ነገር ማረጋገጥ ፈልጋ ነበረ። ታዲያ አሁን ላይ ሮቤልም ሆን ብዬ ነው ያደረግኩት፣ ምክንያቱም እንደዚህ አይነት ነገሮችን አድርጌ የኔ የምፈልገውን ነገር የኔ ማድረግ ከቻልኩኝ እኔ ሮቤል ወንድ ነኝ በማለት እየዛተባት ነበረ። ታዲያ ይሄን ነገር ሁሉ አድናንም በስተመጨረሻ እንግዲህ በር ስል ተለጥፎ እየሰማ ነበረ። ታዲያ ይሄን ነገርም እንደ ወንድ ሁኜ ላወራው ይገባል ብሏል። በሌላ በኩል እንግዲህ ልኋና እኔ እኮ አብሬው እሱ ጋር ሻይ እንጠጣ ያልኩት እህቴ ሳራን አገናኝሻለሁ ያለሽበትን ቦታ አውቃለሁ ወስድሻለሁ አገናኝሻለሁ ስላለኝ ነው በማለት እንግዲህ ለአድናን ነግረዋለች። በእርግጥም መጀመሪያ መናገር ነበረባት፣ ከረፈደም ቢሆን ተናግራለች። ነገር ግን አሁን ላይ እንደ ወንዱኜ እንዴት አርጌ እንደማወጣጣውና ይህን ነገር እንዴት አርጌ ላናዝዘው እንደምችል አውቃለሁ። ከዚህ በቀላሉ የሚታለለውና የሚሸወደው አድናን ሞቷል በማለት አሁን ላይ ቆራጥ ውሳኔን ወስኗል። ታዲያ አሁን ላይ ሮቤል ስለ ሳራና እንዲሁም ደግሞ ስለ እያንዳንዱ ነገር ምን ብሎ ሊናገር ይችላል? አብረን የምናይ ይሆናል። በሌላ በኩል እንግዲህ ሮቤልም ይህን ሆን ብሎ እንዳደረገው ለአድናን ልትናገር እንደምትፈልግ እንግዲህ ሚራ እየተናገረች ነበረ። ነገር ግን አሁን ላይ ሮቤል ያላት ነገር ምንድን ነው? እኔ ከባባድ ሚስጥሮችን አወጣለሁ፣ ይህን ነገር እያንዳንዱ ነገር ወስጄ ለአድናን እነግረዋለሁ። እንዲሁም ደግሞ ሁሉን ሚስጥር የምታወጭ ከሆነ ልጁ የኔ እንደሆነ መናገር ይኖርብሻል ብሏል። በጣም የሚያስጠላውና የሚያሳዝነው ነገር ልጁ የአድናን አለመሆኑ ነው። ለአድናን ግን ይሄ መልካም ዜና ነው ብዬ ነው የማስበው። ምክንያቱም ከማይሆንና ከማይጠቅም ነገር ልጅ አለመኖሩ ለሱ የተሻለ ነገር ነው ብዬ ነው የማስበው። ታዲያ አሁን ላይ ሮቤል የሚያውቀውን እያንዳንዱን ነገር ሊናገር ይችላል ወይስ ደግሞ ምን ተፈጠረ የሚለውን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ በስተመጨረሻም አድና ቆራጥ ውሳኔን ወስኗል። ታዲያ አሁን ሮቤል እያንዳንዱን ነገር እንዲያወጣ የደበቀውን ሚስጥር እንግዲህ ሚራ የደበቀችው እያንዳንዱን ሚስጥር አወጣብሻለሁ፣ ከኔ ይልቅም አንቺን ጉድጓድሽ የሚቆፈርልሽ ብሏት ነበረ። ታዲያ ሁሉ ነገር ሰምቶ ስለነበረ አድናን እያንዳንዱን ነገር ለማወጣጣትም ቆርጦ ተነስቷል ማለት ነው። ታዲያ አሁን ላይ ልኋናና አድናን በድጋሚ አንድ ስለሆኑና ስለታረቁም እጅጉን በጣም ደስ ብሎኛል። አድናን እውነቱን ሀቁን ስለደረሰበት አሁን ላይ እየተጸጸተ ነው የሚገኘው። ምክንያቱም ልኋናን እንደዚህ አይነት ነገሮችን ልገምትሽ አይገባም ነበረ ማለት አንቺን ማመን ነበረብኝ፣ መጠርጠር አልነበረብኝም፣ ጆሮ ሰጥቼ አንቺን ልሰማሽ ይገባ ነበረ በማለት ታዲያ አሁን ላይ በጣም በጸጸት ውስጥ ነው የሚገኘው። ነገር ግን አሁን ላይ ልኋና እውነታ
እውነታውንና ሀቁን ስለሰማ በጣም ደስ ብሏታል ማለት ነው። ምክንያቱም ደግሞ በቃ ልኋና በጣም ፈርቼ ነበረ፣ አንተን የማጣ መስሎ ነበረ። ቆይ ሮቤል ምን እንዳደረገኝ እኔ ምንም የማውቀው ነገር የለኝም፣ ብቻ በሰዓቱ ሻይ እንጠጣለኝ እሺ አልኩት። ምክንያቱም ደግሞ እህትሽ ሳራ ያለሽበትን አገናኝሻለሁ አሳውቅሻለሁ ስላለኝ በዚህ አምኘው ነው። እንደገና ደግሞ ከእሱም እንዳይወጣ ከቤት ያልኩ በዚህ ምክንያት ነው ብላ ሁሉን ነገር ነግረዋለች። ነገር ግን አድናን በሰዓቱ ተናዶና ተበሳጭቶ ራሱን ስቶ ስለነበረ እኔ እኮ ልኋናም በጣም ንጹሕ ሴት ናት ብዬ በልበ ሙሉና ስናገርላት ነበረ። ለካ ንጹሕ የሚባል ነገር የለም፣ በቃ ሰው የሚባል ለእኔ አይወጣልኝም በማለት ራሱን በጣም እየጠላ ነበረ። ነገር ግን ሚራ ውስጡና እንግዲህ ነገር እየቆሰቆሰች ነበረ። እኔ እኮ መጀመሪያም የማትረባ እርኩስ ሴት ናት እያልኩ ነበረ፣ ግን ደግሞ አንተ ልትሰማ አልቻልክም አድናን። በቃ ባህሌ እኔ እኮ ነኝ የምሻለ፣ ግን እኔ ልታየኝ አትፈልግም። እኔ በችግር ጊዜ በሀዘን ጊዜ ከጎን ሆኜ ከዚህ ችግርህ ላወጣህ ዝግጁ ነኝ፣ በማንኛውም ቦታ ከአንተ ጋር ነኝ በማለት እንግዲህ ብዙ ነገሮችን እየቀባጠረች ነበረ ሚራ። ነገር ግን ሚራን ሊያየት እንደማይፈልግና እንዲሁም ደግሞ እሷ በትወጣለት ሰላም ሊሆን እንደሚችል ነበረ ሲነግራት የነበረው። ታዲያ አሁን ላይ ምንድን ነው ያደረገችው ሚራ? በጣም ተናዳለች። በጣም በሰዓቱ ተናዳ ስለነበር ከልኋና ጋር እንደዛ ተጋድሞ ስታዩ ሮቤልን አላስቻላትም። አናቱን ነው በብርጭቆ የፈነከተችው ማለት ነው። ታዲያ አሁን ላይ ያን ያደረገችው አድናን እንደዛ ወድቆና ተጎድቶ ስታይ በጣም ነው ያዘነችው፣ በጣም ነው የተረበሸችው። ነገር ግን አሁን ላይ ሚራ የተረበሸችው አድናን የሆነ ነገር ቢሆን እሷ ተጸጽታ ለአድናን ያዝናለት ተቆርቁራለት ሳይሆን ግን ደግሞ አድናን እንደዛ ከሞተ በዛ ቅጽበት ውስጥ ቢሞት ሮቤልን የምታስፈራራበት ሮቤልን እሷ ጋር ከእሱ ጋር አብራ የምትቆራኝበት አንድ የምትሆንበት አጋጣሚ አይኖርም ማለት ነው። ስለዚህ ይህን ነገር ደግሞ የግዴታ ሊኖር የሚገባው ሰው ማን ነው? አድናን ነው ማለት ነው። ስለዚህ በአድናን እያስፈራራሽ ከሮቤል ጋር አብራ መሆን ትችላለች ማለት ነው። ምክንያቱም እያንዳንዱ ሚስጥርን አወጣባለሁ። እንግዲህ በባለፈው ምን ብለዋለች? ሳራን ስትቀብራት የሚያሳይ ቪዲዮ አለኝ። ስለዚህ ሁሉንም ነገር ለአድናን ወይም ደግሞ ለፖሊሶች ወይም ደግሞ ለልኋና ነግሬ ከዚህ ቤት ተመናቅረ እንድትወጣ ወይ ደግሞ ወደ እስር ቤት እንድትወረወር አደርግሃለሁ እያለች እንግዲህ በጣም ብዙ ጊዜ እየፈከረችበት ነበረ። ለዛም ነበር እንግዲህ እግሩን እንደዛ ሽባ አድርገው፣ ግን ደግሞ እግሬን ማን ነው እንደዚህ ሽባ ያደረገኝ ብሎ አድናን ቢጠይቅ ልኋና ናት ብለህ በለው። ምክንያቱም እኔ ነኝ ካልክ እያንዳንዱ ሚስጥርን አደባባይ ላይ አውጥቼ ዘረግፈዋለሁ። ስለዚህ አርፈ አፍን ዝግተህ ብትቀመጥ ይሻላል ብለው ነበረ። ታዲያ አሁን ላይ ለዛም ነበር እንግዲህ በጣም ነው የደነገጠችው። እንዲህ አድናን የሆነ ነገር እንዳይሆን ብቻ ጸልይ ነው ስትል ነበረ። ታዲያ በሰዓቱ ሮቤልም አካሌን ሁሉ አሳጥተሽኛል፣ ሁሉንም ነገር ቁስል በቁስል አድርገሽኛል እያለ እንግዲህ በጣም ነበር የተናደደባት፣ በጣም ማለት ነው። ምክንያቱም አናቱን ፈርክሰዋለች። እውነት ይገባዋል ሮቤል። በእርግጥ ሚራም የምትሰራው እያንዳንዱ ነገር ጥሩ ነገር ባይሆንም ግን ደግሞ አሁን ላይ ልኋና ነፃ እንድትወጣ ግን አድርጋታለች ማለት ነው። በእርግጥ ለራሷ ጥቅም ያን ያደረገችው ከራሷ ጥቅም አንጻር ነው ማለት ልኋና በእርግጠኝነት ሮቤልን ትፈልገዋለች ወይስ ደግሞ አትፈልገውም የሚለው ነገር ለእሷ ይሄን ነገር እርግጠኛ መሆን ትፈልጋለች ማለት በሮቤል ከመጣሽ ሲጣርጌ ነው መገልሽ። ምክንያቱም እኔ በሮቤል ሲመጡብኝ እንደ አራስ ነብር ነው የሚያደርገኝ እና በሮቤል በጭራሽ እንዳትመጭብኝ፣ አድናን ግን የፈለግሽ ማድረግ ትችያለች ብላ በተደጋጋሚ እንግዲህ ነግራት ነበረ። ታዲያ አሁን ላይ ልኋና ስትነቃ በጣም ነው የደነገጠችው። ቆይ ምንድን ነው የሆንኩት? ቆይ ምንድን ነው የተፈጠረው? በማለት በጭንቀት ልትፈነዳ ነበረ። ታዲያ ሚራም የጥፊ ነበር ያጮለቻት። አንቺ ማትረቢ ርካሽ ሴት፣ እኔን እንደዛ ስትይ ነበረ፣ ግን ደግሞ አንቺ ይሄው ራስሽን ከሮቤል ጋር ተጋድመሽ አድናን አይቶች ነበር። አድናን ደግሞ በሰዓቱ ራሱን ስቶ ወደቀ። ከዚህ በኋላ አድናን ይትረፍ አይትረፍ አላቅም፣ ግን ደግሞ አድናን እንዲተርፍ መጸለይ ያለብሽ። ምክንያቱም ባሌ በአንቺ ምክንያት ነበረ እንደዛ የሆነው። ምክንያቱም የምር የምትወጂውና የምታፈቅሪው መስሎ የነበረ ከአንቺ ከአድናንም ከሮቤልም ጋር መሆን ነው የምትፈልጊው በማለት እንግዲህ የጥፊ መትታት ነበረ። ነገር ግን ልኋና በሰዓቱ ምንም
የምታውቀው ነገር እንደሌለና እንዲሁም ደግሞ የተፈጠረው እያንዳንዱ ነገር እንድትነግራት እየተማጸነቻት ነበረ። ታዲያ ምንድን ነው ያደረገችው ሉሃና? ቀጥታ ከአድናን ክፍል ነው የገባችው። አድናንንም ስታናግረው ውጭልኝ፣ ላይሽ አልፈልግም፣ እኔ እኮ አምኜሽ ነበረ፣ ከልቤ ነበረ የወደድኩሽ፣ አንቺ ግን ልቤንም ሁለ ነገሬን ነው ያሳጣሽ፣ ውጭልኝ፣ በቃ ከዚህ በኋላ ላይሽ አልፈልግም። ምክንያቱም ደግሞ እኔ መጀመሪያ መጠርጠር ነበረብኝ። እኔ ግን ሰው ማመን የማቆመው መቼ ነው? ምክንያቱም ሮቤል ለዚህ ቤት ሊወጣ ነው ስልሽ ሮቤል እንዲወጣ አልፈልግም። ሮቤል ከወጣ እኔም አብሬ እወጣለሁ ስትይ ይህን ነገር እንዴት ነው እያላየሁት? እንዴት ነው ማስተዋል ያቃተኝ? እንዴት ነው ይህን ነገር ልረዳው ያልቻልኩት? በማለት ታዲያ በጣም እየተጸጸተ ነበረ። ነገር ግን ሉሃና በሰዓቱ ይህን የተናገረው እያንዳንዱ ነገር ሊጸጽተው እንደሚችል እሷ ሆን ብላ ያደረገችው ነገር እንዳልሆነ ሮቤል የሆነ ነገር አድርጓት ራሷን እንደሳተች ምንም የምታስታውሰው ነገር እንደሌለ ነበረ ስትናገር የነበረው። ታዲያ ይህን ነገር ሊሰማት በጭራሽ ፈቃደኛ አይደለም። ደስ የሚለው ነገር ግን አሁን ላይ እንግዲህ ሚራ ምን አድርጋለች? ብርጭቆዎችን ስሰበስብ የምርም እንግዲህ ሮቤል ምን አይነት አውሬና ጨካኝ እንደሆነ ታውቃለች። ስለዚህ አፋጥጠዋለች። የምር ሉሃና አትወድም፣ አታፈቅርም። እሷ የምትወደው አድናንን ነው። ስለዚህ ይህን ነገር ደግሞ ሆን ብለህ አንተን ያደረገው እርግጠኛ ነኝ ብለው ነበር። እሱ ግን በፍጹም ብሎ እንግዲህ በሉሃና ነበር ሲያሳብብ የነበረው። እኔ እኮ በቃ አይሆንም እንውጣ ብያት ነበረ ግን ደግሞ እሷ በቃ ሮቤል አብረን እንድንሆን ፈልጋለሁ፣ በቃ አብረኸኝ ሳመኝ አለችኝ። ሳምኳተኝ። ከዛ ደግሞ አላስቻለኝም፣ በጣም ስለመወዳት በቃ ያን ነገር አደረግን ምናምን እያለ እየተቅለሰለሰ ለሚራም እንዲሁም ደግሞ ለአድናን ነበር የተናገረው። አድናን በጣም ነበር እሳት የሆነው። ምክንያቱም እሱ ለብዙ ነገር የጠበቃት ሴት፣ እሱ ስንት ነገር የካባት ሴት በአንድ ጀንበር እንግዲህ በአንድ ደቂቃ ውስጥ ህይወቱን ምስቅልቅል የሚያደርግ ነገር ሲፈጠር ቤት ውስጥ በጣም የሚያሳመም ነገር ነው ማለት ነው ታዲያ። ስለዚህ አሁን ላይ አዳን እውነቱን ሀቁን እንግዲህ በሚራ በኩል ስላወቀ ሚራ በጣም ደስ የሚለው ነገር መድኃኒቱን ቀጥታ እንዳገኘሽው በራ ነበር ሄደሽ። ምክንያቱም ያ መድኃኒት ከዚህ በፊት ታውቀዋለሽ። ለምን ከተባለ እንግዲህ አድናንን እንቅልፍ እንዲይዘው የእንቅልፍ መድኃኒት እየሰጡ እሱን እያስተኙ ነበረ አሸሸ ገዳሜ ሲሉት የነበረ። በቃ ሮቤል ክፍል ሄዳ የምታድረው ለአድናን የእንቅልፍ መድኃኒት ተሰጥቶ ነው ማለት ነው። ስለዚህ አሁን ላይ ምንድን ነው ያደረገችው? ቀጥታ ስታየው አውቀዋለሽ። ይሄ ነገር እኮ ለአድናን የምንሰጠው የእንቅልፍ መድኃኒት ነው። ስለዚህ ይሄ በቃ አሁን ላይ ሉሃና ምንም የዋሸሹ ነገር የለም። በእርግጥም ሉሃና አላሸሽኝም፣ በቃ ንጹህ ሰው ናት። ይህን ያደረገው ሆን ብሎ ያን ርካሽ ነው በማለት አሁን ላይ ታዲያ ሂዳ ሮቤልን አፋጠጠዋለች። በዚህም አጋጣሚ ነበረ አድናን ሁሉን ነገር እየሰማ ማለት ነው። በጣም ነው ደስ ያለ እውነት ለመናገር ምክንያቱም ሀቁን እውነቱን ስላወቀ አሁን ላይ ሉሃናን ስለተረዳት የሉሃና እውነትና ሀቅ ስለወጣ በጣም ነው ደስ ያለኝ። ታዲያ አሁን ላይ ሉሃና ምንድን ነው ያለችው? ስለ ሳራ ሁሉም ነገር እነግርሻለሁ ስላለኝ ነው ስላታለለኝ ነው ብለዋለች። ታዲያ እንዴት አመንሽው ነው ያለ አድናን። አሁን ላይ እንዴት አመንሽው? ቆይ አንቺ አይደለሽም? አይታመንም። ሮቤልን በፍጹም ማመን የለብህም የምትባለውን እያንዳንዱ ነገር ማወቅ የለብህም ማለት እነሱን ማመን የለብህም ስትዬ ነበር አንቺ ነሽ። ታዲያ አሁን ላይ ምን ተገኘ ነበር አላት። ግን ደግሞ እሷ አሁን ላይ ሮቤል ስለ እህቷ የሚያውቀው ነገር እንዳለ ምክንያቱም ከዚህ በፊት እንግዲህ ብዙ መረጃዎችን አግኝታ ነበረ። እንዲሁም የጫማዋን የጆሮ ጌጧን ብዙ አይነት ማስረጃዎችን አግኝቻለሁ። ስለዚህ አሁን ላይ ደግሞ ሁሉም ነገር የሚያመለክተው ሮቤል እንደሚያውቅ ነው። ስለዚህ ከሮቤል ውጭ ስለ ሳራ የሚያውቅ ሰው የለም። የሆነ ነገርንማ አድርጓታል ማለት የሆነ ቦታ ላይ እንዳስቀመጣት እርግጠኛ ነኝ ብለዋለች። ታዲያ ይህን ነገር አድናን እንግዲህ አገናዝቧል። ታዲያ አሁን ላይ እንደምንም ማድረጌ እንግዲህ ከዚህ በፊት ሉሃና ምን ብለው ነበረ? እኔ የቴን ሳራን ሳገኛት ነው አንተን ማገባህ ብለው ነበረ። ታዲያ ይህን እድልማ ማምለጥ የለብኝም ብሏል። ማለት ይህ እድል በፍጹም እንዲያመልጠኝ አልፈልግም። ምክንያቱም አሁን ላይ እንግዲህ ሮቤልን ያገተው ለምንድን ነው? ሳራን ስለ ሳራ እያንዳንዱን ነገር ለማወጣጣት ነው። ታዲያ አሁን ላይ ሮቤል ምንድን ነው ሊል የሚችለው ነገር ይህን ነገር እኔ አላቅም። የምታውቀው ደግሞ ሚራ ናት። ሚራ ስላስፈራራችኝ ሳራን የሆነ ቦታ ላይ ጥያታለሁ ብሎ ነው እንግዲህ ለአድናን ሊነግረው የሚችል። አሁን ላይ ሁሉን ነገር ይናዘዛል በእርግጥ ሮቤል፣ ምክንያቱም አሁን ላይ በጣም ፈርተዋል። አድናን ይሄ የመጨረሻ ውሳኔው እንደሆነ እንግዲህ ዝም ብሎ የተነሳ ሰው ምን ሊያደርግ እንደሚችል በጣም ከባድ ነገር ነው። ታዲያ አሁን ላይ ይህን ነገር ተገንዝቧል። ታዲያ ይህን ነገር ያነሳሳችሁ እንግዲህ ሚራ እንደሆነች
በቃ ሳራንም ማየት እንደማትፈልግና ስለ እያንዳንዱ ሚስጥሯ ሳራ እንዲወጣባት ስለማትፈልግ ያን ነገር ደግሞ ሮቤልን እንዳስገደደችው ነው አሁን ላይ እንግዲህ የሚነግረው ማለት ነው። ታዲያ ቀጣይ እንግዲህ የአድናን እርምጃ የሚሆነው ወደ ሚራ ነው ማለት ነው። አሁን ላይ ታዲያ አድናን ምን ሰምቷል? ሚራ ያረገዘችው ልጅ ከአድናን እንዳልሆነ የእሱ ልጅ እንዳልሆነ አሁን ላይ አውቋል ማለት ነው። ደስ የሚለው ነገር ይሄን ነው። በቃ በጥርጣሬ የኔ ልጅ ይሁን አይሆን እያለ እንግዲህ በሰቀቃን ነበር እስካሁን። ብዙ ጊዜ ሊያባራት ፈልጎ ነበረ፣ ግን ደግሞ በሆዷ ልጄን ይዛለች። ስለዚህ ለልጄ ስል ደግሞ ሁሉን ነገር መታገስና መተው አለብኝ ብሎ ነበረ እንግዲህ ሲያስብ የነበረው። ታዲያ ተወዳጆች አሁን ላይ እውነቱ ስለደረሰበት እንዲሁም ደግሞ ሮቤልም ስለ ሳራ እያንዳንዱ ነገር አወጣቶ ስለሚናገር በጣም ደስ የሚል ነገር ይፈጠራል ብዬ ነው የማስበው። እንግዲህ ቀጣይ ሚራም የሮቤል እጣ ፈንታ ነው የሚደርሳት። እሷም እንግዲህ ሲጥ አድርጎ ወስዶ ከሱ ጋር ቀላቅሎ እንግዲህ ሁሉን ነገር እያፋጠጣቸዋል። ስለ ሳራ እያንዳንዱን ነገር የሚያወጡ ይሆናል ማለት ነው። ተወዳጆች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ። ለቤት አዲስ ከሆናችሁ ላይክ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ባይ ባይ። ወዳችኋለሁ።